እውነት ተደፍረሽ ነው? እና አቤል ነው የደፈረሽ? አቤል ይሄ ነው የደፈረሽ? የኛ አቤል ነው የደፈረሽ? አዎ ወንድሜ፣ መጀመሪያም እኮ ልነግርህ ነበር። አንተ ግን ልትሰማኝ ፈቃደኛ አይደለም። ቆይ እንዴት ሆኖ ነው? የት ተገናኝታችሁ ነው? እንዴት ቢደፈር ነው ይሄን ያደረገው? እንዴ ቆይ ምንድን ነው እየተፈጠረ ያለው? ወይኔ ጉዴ! ለምንድን ነው የምትነግረው? ምን ሆናለች? በቃ አለቀለት፣ ገደለው። ወንድሜ የሆነ ጊዜ መንገድ ላይ ሆኜ ከቢኒያም ነው የሚል መልእክት ደረሰኝና በተባልኩት ስልክ ስደውል የሱን ድምጽ የሰማው መሰለኝ። ከዛ ራሴን ሳትኩኝ። ከመንገድ ላይ አንስቶኝ ወደ ቤት ወስዶኝ ነበር ያደርኩት። ማለት በቃ ለብዙ ሰዓታት ከራሴ ጋር አልነበርኩም። ከዛ አጋጣሚውን ተጠቅሞ ደፈረሽ። አቤል ደፈረሽ አይደል? እንደዛ ነው የኛ አቤል ደፈረሽ። አዎ ወንድሜ እንደዛ ነው። ወይኔ ናታን፣ እንዴት እንደዚህ ሊሆን ይችላል? ይሄ በሽቅ ሄድለታለሁ። የኔ ናታን እንዴት ነው? ይሄ ልክስክስ ውሻ ቤቱ ድረስ ሄድለታለሁ። አይ ወንድሜ ቤት አይደለም ያለው፣ ከስር ሺህ አሳስሬዋለሁ። እስር ቤት ነው። እንደውም በጣም አሪፍ ነው። እዛ ሄድለታለሁ። ምንድን ነው ያደረግሽው? ለምንድን ነው የማላደርገው? ለምንድን ነው የማላደርገው? ኤፉ ቆይ ለሱ እየተከላከልሽለት መሆኑ ነው? እንደዛ ነው? ቆይ የደረሰብኝን ነገር እያወቅሽ ምንስ ቢሆን የናታን ጸባይ እያወቅሽ እንዴት ትነግሪዋለሽ? ኤፉ በጣም እያስገረምሽኝ ነው። ቆይ አንቺ ሴት አይደለሽ እንዴ? እንዴት እንደዚህ አይነት ነገር አፍሽን ሞልተሽ ትከራከሪኛለሽ? ተይ ነገሩን በሌላ መንገድ አታውቁም። አዎ ልክ ናት። እንዴት ሴት ልጅ ነሽ የሴት ልጅ ጥቃት አይገባሽም? ለዛውም ደግሞ የናታን እህቱ ነው። አንቺ ደግሞ አይመለከትሽም። ኤፍራታ አንቺ ግን በጣም ነው ያዘንኩብሽ። እውነት ታሳፍሪያለሽ። እሺ ሰዓት እየሄደ በጣም ይቅርታ። እኔ ያወራሁት አንቺ ባሰብሽ መንገድ አይደለም። ምንም ማብራራት አይጠበቅብሽም። ቃል ይቅር በይኝ። ብቻችን ትችሽ ልሄድ ነው። መሄድ አለብኝ። ናታን ግን እንዴት ነው አቤል? ቆይ እንዴት አሰርኩ? ምን አውቅ? የሆነ ሰው ነገረኝ እና ልጠይቅ መጣሁ። በምን ጉዳይ ነው የታሰርከው? በማላውቀው ወንጀል ተጠርጥሬ፣ ግን ያው ነፃ ስለሆንኩ ምርመራው ሲያልቅ እወጣለሁ። በምንድን ነው የጠረጠረው? እሱ ሌላ ጊዜ እነግርሃለሁ። እንደዛ ይሻላል። አዎ እንደዚህ ይሻላል። አቤል ናስት እንዲህ አንተ ውሻ ከጀርባ ይወጋኸኝ አይደል? ካድከኝ አይደል? የዛሬን ብቻ አውጣኝ። ሌላ ጊዜ እጠነቀቃለሁ። እዚህ ውስጥ ሆኜ ስልክማ አላወራም። በቃ ወደ ስራሽ ተመለሽ። የምፈልገውን ነገር አጣሁት። ልቀኝ፣ ወደ ውስጥ አልገባም። ልጁ ምን አድርግ ነው የምትይው? ለምንድነው ስራው እንዲሰራ ማታዩ? በቃ አንቺ ከትልቁም ከትንሹም ከደሃውም ከሀብታም ከህፃኑም ከትልቁም ጋር እንጣላሽ ነው እንዴ? ምን ይሻልሻል? ውይ ገኒ ደግሞ እኔ ካላወራሁ በቃ ስለሚደብረኝ ነው አጭቅጭቄ። ኧረ እባክሽ እና አንቺ እንዳይደብርሽ ተብሎ ሰው ሁሉ መበጥበጥ አለበት እንዴ?
ውሸቱን ነው ያልበጠበጥኩትም። ሉሊት ደህና ሳይታሰብ የገባውን ዘበኛ በአንቺ ምክንያት እንዲወጣ እንዳታደርጊው። ደግሞ ናታን ከሰማ አይለቅሽ። እስኪ ምንም እኮ ዘበኛ አይመስልም። እሱ እንደሆነ አልፎ ስራውን እየሰራ ነው ያለው። ተናግሬያለሁ ሉሊት። ዋ ነግሬሻለሁ። ተናግሬያለሁ። ዋ ውሳኔ ላይ ጠንካራ ነሽ። እንዴት አልጠነክር ብለህ ነው? ያ የማይረባ እንደ ሌሎቹ ሴቶች አለቃቅሽ ዝም የምለው መስሎት ነበረ። እኔ ግን እንደዛ አይደለሁም። ወንድምሽ በጣም ተናዷል። ብቻውን ነገር እንዳያደርጉ። አይ እስር ቤት ስለሆነ የትም አግኝቶ ምንም አያደርገውም። ለዛ ነው የነገርኩት። ተስፋ አደርጋለሁ። ከፈለገ እንደፈለገ ያድርገው። እኔ ምንም አይመስለኝም። እሺ ራስሽን ተንከባከቢ፣ እንዳትጎጂ። ቃል ልጁን ለማስወለድ በደንብ አስቤበት እንዲሄድ ዶክተሮቹ ነግረውኝ ነበረ። እናም እኔም አስቤበታለሁ። ውሳኔ ላይም ደርሻለሁ። እና ምን ወሰንሽ? መቼም የማየውን ነገር እንዳልወሰንሽ ተስፋ አደርጋለሁ። ልጁን አስወርደዋለሁ። የዛን ባለጌና ከሃዲ ልጅ አላሳድግም። ልጁ እኮ የሱ ብቻ አይደለም፣ በዛ ላይ አጣያት ነው። እኔ እኮ ፈልጌ አይደለም ያረገዝኩት አይደል እንዴ? አዎ፣ ግን ደግሞ ሊጸጋ ነው። አንቺም ያለ ጊዜሽ ቢሆንም እስቲ አስቢው። ልጁ ያለ አጥያቱ ነው የሚቀጣው። ለምን ነፍስ ታጠፊያለሽ? በዛ ላይ ልጅ አድጎ የት እንደሚደርስ አይታወቅም። ታውቃል። አንዴ ወስኛለሁ። ከዚህ በኋላ ወደ ኋላ የምልበት ምንም ምክንያት የለኝም። እመኝኝ አትመኝኝ እሱን አላውቅም። ብቻ አንድ ነገር ቃል እገባልሻለሁ። ሁሌም ቢሆን ከጎንሽ ነኝ። ብታጠፊም ባታጠፊም ልጁ ወይም ልጅቷ አድገው እንድታመሰግኝ ነው የሚያደርጉሽ። ስለዚህ በቃ ስህተት አትስሪ። ወንድምሽም የተረዳሽ ይመስለኛል። ቃል ብችል ደስ ይለኝ ነበረ፣ ግን ደግሞ አልችልም። ይልቅ አሁን በቃ ቶሎ እንሂድ። እሺ። አንተ ከጀርባ ይወጋኝ አይደል? ገደልከኝ አይደል? በእህቴ መጣብኝ አይደል? ነግሬህ ነበር አቤል። ምንድን ነው እናንተ? ምኑ? ለምንድን ነው እንደዚህ የምትታዩት? ሰላም ናችሁ አይደል? ምንም እየተፈጠረ አይደለም። አረ ምን ይፈጠራል? ምንም አልተፈጠረም። ይሻላችኋል። ምንም ባይፈጠር ይሻላችኋል። አለበለዚያ አብሮ መዋላችሁን ትቀንሳላችሁ። እንዴ ወንድሜ ምን ማለት ነው? እውነቴን የተናገርኩት። በኋላ ምንም ነገር እንዳይፈጠር ነግሬያችኋለሁ። ምንም ነገር እንዳልሰማ። እሺ አቤል፣ ይሄ ምክር ላንተም ነው። ቆይ ለምን አትረጋጋም? እኔ ምንም ማውቀው ነገር የለም አልኩህ እኮ። አታመልጠኝም አንተ አስመሳይ። እህቴ ማለት ለእኔ ምን ማለት እንደሆነ እንጂ አልገባህም። ምድር ላይ የቀረችኝ ብቸኛ አንድ አለችኝ የምላት እህቴ ናት። እንዴት ጨክነህ ህይወቷን አጨለምከው? አንተም በአቅም እህቴን ትጎዳታለህ። እኔ ምንም አላውቅም። ይኸውልህ ናታ፣ ምርመራ መውጣቱ አይቀር። እኔ ሆኜ ከተገኘው ግደል። ስማኝ ግን አሁን አይደለም ልታንቀኝ፣ ጮክ ብለህ እንድታናገረኝ እራሱ አልፈልግም። ከዚህ በኋላ ምንም አይነት ክህደት ማስተናገድ አልፈልግም ስል ከስሬ ነበርክ። አንተ ግን እህቴን እንደ ጠባቂ ቀርበህ ጎዳት። ምንም አላደረኩም ብያለሁ። በቃ እህትን ሄደህ የት እንትን እንዳልክ ዝም በል አቤል፣ ዝም በል። እንዳጨርሱ
አለበዛ እዚህ ገብቼ ገድዬ እዚሁ እጄን እሰጣለሁ። አፍህን አትክፈት። የምታፍርበትን ነገር አታድርግ። አንተ አቤል፣ አቤል ና አናግረኝ። ውሻ ምን ባደርጋት ነው የሚሻለኝ? እች ልጅ መጣሽ? እስኪ ቁጭ በይ፣ አብረን ፊልም እኔ ስራ ላይ እየዋልሽ እንዳይደብርሽ። እሺ። ለምንድን ነው ቆይ እሺ እንደዚህ የምታይኝ? ይሁን ነገር አይታብኝ ይሆን እንዴ? እና እኔ የምልሽ የት ነው የተወልደሽ ያደግሽው? ቤተሰቦችሽ የት ናቸው? ከማን ጋር ነው ያደግሽው? ለምን የቤት ሰራተኛ ሆንሽ? ወይኔ ጉዴ! ለምንድን ነው እሺ እንደዚህ ጥያቄ የምታበዛብኝ? ምን ነው አንገትሽን ደፋሽ? ከባድ ጥያቄ ነው እንዴ ጠየኩሽ? ኧረ አይደለም፣ ጥያቄሽ ድንገተኛ ስለሆነብኝ ነው። ለምን ሆነብሽ? ስለኖርሽበት አካባቢና ስለ ቤተሰብሽ ለመናገር ይህን ያህል ማሰብ አይጠበቅብሽ። የሚዋሽ ሰው ነው እንደዚህ የሚያስበው አይደል? ልክ ነሽ፣ ማሰብ አይጠበቅብኝም። ያው ተወልጄ ያደግኩት እዚህ ሀገር ነው። እናትና አባቴ በሕይወት የሉም። ያው ከበፊትም ሰው ቤት ነው ተቀጥሬ ይሰራ የነበረው። አረ እንደዛ ነው። ታዲያ በፊት ከምትሰሪበት ቤት ለምን ወጣሽ? ያው አጋጣሚ ሰዎች ወደ ውጭ ሀገር ስለሄዱ ነው። እንደዛ ነው። እሺ ጥሩ። ወይ ጣጣ! አሁን ያልኩትን ነገር ድገሚ ብትለኝ እራሱ አልደግመውም። ምንድን ነው የዋሸሁት? ውሸት? እረ ምን አይነት ነገር ውስጥ ነው የገባሁት? ለነገሩ ወንድሟ ቢኖር ራሱ እሷም እንደዚህ አታፈጠኝም ነበር። አሁን ደግሞ ምን ቀረሽ? አሁን ደስ አለሽ? አንቺ ካዲ፣ እዛ ከማንም ጋር ጊዜሽ እኔን አሳሰርሽኝ አይደል? አንተ ክፍት አፈጣጣ! እዚህ እስር ቤት ውስጥ ገብቻለሁ ምንም አታደርገኝም ብለህ አስበህ ነው? ሰማኛለህ? ጭንቅላትን ብዬ በገላግልህ ደስ ይለኛል። እሺ፣ እስካሁን ስታናድጂ ስታንቋሽሽኝ ዝም ብዬሻለሁ። አሁን ግን እንኳን ዝም ልልሽ ቀርቶ እጎዳሻለሁ። እሺ፣ እጎዳሻለሁ። አንተ ቆይ ግን ምን አይነት ሰይጣን ሰው ነህ? አሁንም ድረስ አፍን ሞልተህ ታወራለህ? የምርመራው ውጤት ሲመጣ ይህንን ቃል ደግመሽ መናገር ከቻልሽ እናያለን። አንቺ በጣም አስመሳይና ራስ ወዳድ ነሽ። እሺ አቤል፣ ጠብቅ። እሺ፣ ከዚህ በላይ የእጅህን ታገኛለህ። አንቺም ለራስሽም ለፍቅረኛሽም ፍሪ። ለነገሩ ሁለት አስመሳዮች እንኳን ተገናኛችሁ። አንተም ሰው ሆነ ሰው ልትሳደብ ነው? ትሰማኛለህ? ቃል በእናንተ አይነቱ አፍ አይጠራም። እሺ ይህንን ቃልሽ መቼም እንዳረሽው መቼም። እሺ አታስብ። አንተ እርሺው ብትለኝ ራሱ አረሳውም። እሺ ታስጠኛለሽ። ታስጠኛለሽ። ከዚህ ሂጂ። ውሃ ልትሰጥኝ ትችላለሽ? እኔ ውሃ ይዤ አልተቀመጥኩም። ከፈለሽ ወስደሽ መጠጣት ትችላለሽ።
እንዴ ምን ማለት ነው? እንግዳ እኮ ነኝ። አሁን እንግዳ ነሽ፣ ግን ደግሞ ያልተፈለገ እንግዳ ነሽ። እንደዛ ነው። ትቼዋለሁ እንደውም። ኧረ ተይ፣ ልስጥሽ የምልሽ መስሎሽ ነው እንዴ? አልልሽም፣ አታስቢ። አንቺ ቆይ ቀኑን ሙሉ የት ጠፍተሽ ነው? የስራ ጉዳይ ነበረብኝ። እንዴ እዚህ የመጣሽ ስራ ልትፈልጊ ነው እንዴ? መቼም ቁጭ ብያ ተቀልቢ ነገር። ያንቺን እህትነትማ አየነው እኮ። ሁሉም ተነስቶ ሲረባረብብኝ ዝም ነው ያልሽው። አንቺ ልጅ ረፊ ድምፅሽ ቀንሽ ብዬሻለሁ። ሌላ ችግር እንዳታመጭብኝ። እንዴ በገዛ ቤቴ እኮ እየጮኩ ማውራት እችላለሁ። ረፊ ሜርሲ በሽተኛ ናታን ከጉድ ባያወጣሽ ኖሮ ከዚህ ቤት ከመውጣት ውጭ ሌላ አማራጭ አልነበረሽ። ስለዚህ አርፈሽ ተቀመጪ። አረፌ ቁጭ ማለቴንም አናያለን። ጭራሽ አንተን ይስጠራኝ። ቆይ ምን አይነት ድፍረት ነው? ምን አባፈልክ? ለምንድን ነው ስትይኝ የምትናደደው? እኔ እኮ ምንም ነገር አላረኩም። ከዚህ በላይ ምን ልታደርጊ ነው? ከዚህ በላይ ምን ልታደርጉኝ አስባችሁ ነው? ይኸውልህ ትጎዳለህ። እሺ እኔ ነጻ ስለሆንኩ ብዙ ታስሮ አልቆይም። እሺ እኔ ስለሱ አይመለከተኝም። እኔ እዚህ ቆሜ ያለሁት እንድትስማሙ ልነግርህ ነው። ማለትማ ጥፋትህን እመን፣ ይቅርታ ጠይቃት። እንደዚህ ደግሞ ግትር አትሁን። በጣም እየተናደደችብህ ያለችው ባለማመን ነው። እንደውም ሳስበው ሁለታችሁ ባለጋችሁ ጠኛ ያሳሰራችሁኝ አይደል? አንተ እኔ ፊት እያለሁ ተዋሻለህ እንዴ? እውነቴን ነው። ምንም የሚራራ ልብ የላትም። በቃ እውነቱን ተናገርና ለመስማማ ሞክር። ጭራሽ አዎ፣ ከዚህ በኋላ ማናችሁ መጣችሁ እንደጠይቀ ሁላችሁም አስመሳዮች ናችሁ። እሺ ውሻ አገኛችሁ። እኔ ናታን ምን አለ ንገረኝ። የኔ ጨረቃ አሁን በጣም ተናድቻለሁ። ምንም ማለት አልችልም። ቀን ወጥተህ በዛው ስቀር በጣም ነበር የተጨነኩት። እባክህ ናታን አንድ ነገር በለኝ። እውነት ነው እሱ ነው? እውነት እሱ ነው ስትይ ትጠራጠሪያለሽ እንዴ? አዎ የኔ ናታን፣ አቤልን ደጋግሜ ጠይቄው ነበር፣ ግን እሱ ምንም ነገር እንደማያውቅ ነው የመለሰልኝ። ከዛ አንቺ አመንሽው። ይሄ ስስት ሲጀመር እኮ መታሰር የለበትም። አይኔ ያየ ቅጣቱን እኔ ራሴ ነበር የምሰጠው። እባክህ ናታን መጥፎ ነገር አታስብ። በቃ እንዴት አስሯል፣ ቅጣቱን እዛው ይቀበል። ቆይ ምን ማለት ነው? እንዴት ነው ነገሩ እንደዚህ የቀለልሽ? የኔ ናታን፣ እኔ ነገሩ ቀሎኝ አይደለም፣ ግን አንተ ችግር ውስጥ እንዳትገባው ከማሰብ ነው። በቃ ተይው፣ የማደርገውን እኔ ራሴ አውቃለሁ። ኤፉ ቮይስ ኦቨር። ኧረ ምን አይነት ጣጣ ነው ደግሞ! ኧረ ምን አይነት ጣጣ ነው ደግሞ የመጣው? አሁን ልጁን አንድ ነገር ቢያደርገውስ? በቃ ምንም ብለው መረጋጋት አይችልም። በቃ መገዛት ያለበት እቃ ይገዛ። ገና ለገና እሱ የለም ተብሎ ስራ እንዳይበላሽ። ምኑን ነው የማየው? በቃ አርፋችሁ ስራችሁን ስሩ። ብሽቅ
አንቺ ኮት የለሽም እንዴ? በሽተኛ ምንድን ነው የምትሾኩኝ? እንደማየው ከሆነ ዘበኛ አይደለህ። የምታወራውን እየሰማሁ ነበር። ምን ልትሰራ ነው እዚህ ቤት የገባኸው? ምን አገባሽ? ለምን ተከታተኛለሽ? ደግሞ ምን አየሽ? ምን ትልቅ ነገር ሰማሽና ነው እንደዚህ የምትይኝ? በደንብ ነው የሰማሁት። በዛ ላይ ደግሞ ዘበኛ አለመሆኑን ለማወቅ ደግሞ የያዝከውን ስልክ ማየት በቂ ነው። አይመለከትሽም አልኩሽ። እንግዲህ ደስ እንዳለህ። ውስጥ ላይ ያሉትን ሁሉ ሰብስቤ ያየሁትና የሰማሁትን ሁሉ ነግራችኋለሁ። ምንድን ነው ለነገር መሮጥ? ተረጋጊ እንጂ። አንተ አነደርከኝ እንጂ እኮ እኔ እኮ ተረጋግቼ እያወራሁ ነበር። እሺ ምን ፈልገሽ ነው? ስለ አንተ ማወቅ። አትልፊ፣ እሱን አትችይም። ግን እኮ በትንሹ አወቅኩህ። ስለዚህ ከአሁኑ ነገር ተነስቼ ባጣራ እደርስበታለሁ። እየጠበቁሽ ነው። በቀጥታ ፍላጎትሽን ተናገሪ። ፍላጎቴን እኮ ነገርኩህ። ምን ለመሆን ነው? ፋራ እኮ አይደለሁም። ከመጀመሪያውም ሳይህ ምንም ሁኔታ የዘበኛ አይደለም። እንደውም አቅም ያለህ ሰው ትመስላለህ። ቆይ እዚህ ቤት ማንን ለማጥመድ ነው የገባኸው? የምንት ነው አንቺ? አንቺ ለበቀል ነው እንደገባሽው? ስማኝ ሰውዬ፣ የምጠይቀን ብቻ በስርዓት መልስልኝ። በቃ ተኝ፣ እንደፈለግሽ አድርጊ። ምን እንደምታመጪ አያሻለሁ። በቃ ግቢና ንገሪያቸው። በጣም አሪፍ ባይ። በቃ አሁን ገብቻለሁ። እንዴት አመሸሽ? ምንድን ነው ዛሬ ብቻሽን ነሽ? እንዴ አላደረሰሽም? አይ ሉሊት፣ እኔን ሊያመላልስ እኮ አልተቀጠረም። ባላው ዛሬ ደግሞ ተናጠሻል መሰለኝ። ቁጣ ብሎሻል። ዛሬ ደግሞ ምን ተገኘ? እባክሽ ሉሊት ተይኝ። በቃ ይሄ ነገርሽ ሰልችቶኛል። መጣሽ እንዴ? አዎ ገንዬ መጥቻለሁ። የኔ ልጅ ደህና ነሽ? እስቲ ነይ። ገንዬ በጣም ደክሞኛል። እውነቴን ነው፣ በጣም ደክሞኛል። ነገሮች በጣም እያስጠሉኝ ነው። በዚህ ሰዓት እንደዚህ አይነት ነገር መፈጠር አልነበረበትም። ለዛውም ደግሞ ከዛ ባለጌ። የኔ ልጅ የሁኔታዎች መምጫ ድንገተኛ ናቸው። ግን ደግሞ ነገሩ መጥቶ ካለፈ በኋላ የምታመሰግኝበትና እንኳን ሆነ የምትይበት ጊዜ ይመጣል። አይ ገንዬ፣ በጭራሽ እንኳን ሆነ አልልም። በዚህ ነገር ደግሞ በጣም ነው ያዘንኩት፣ የተሰበርኩት። የኔ ልጅ ከልጅ በኋላ ህይወት የለም ያለሽ ማን ነው እንዴ? ኧረ ተይ ልጄ እባክሽ ተይ። በዚህ ጊዜ ወንድሜ ከጠላኝ፣ አንድና ብቸኛ የምለው ወንድሜ አይንሽን ላይ አልፈልግም ካለኝ ሌላ ምን ሊጠቅመኝ? ምን ማለትሽ ነው? ቆይኛስ እናንተም እንዳላችሁ ናችሁ። ግን ገኒን ይከብዱኛል። ሁሌም ባመኑት ሰው መከራት ሰልችቶኛል። የኔ ልጅ ገና ምን ኖርሽው ነው እንዴ? ገና ስንት ህይወት እኮ ይጠብቅሻል። እስኪ በቃ ዝም ብለሽ እርፍ በይ። እንደው ለመተኛት ሞክሪ። እዚህ እንቅልፍሽ ከመጣ እላይ ስትሄጂ አትቸገሪ።
እኔ እኮ ፈልጌ አይደለም ያረገዝኩት አይደል እንዴ? አዎ፣ ግን ደግሞ ሊጸጋ ነው። አንቺም ያለ ጊዜሽ ቢሆንም እስቲ አስቢ፣ ልጁ ያለ ኃጢአቱ ነው የሚቀጣው። እመኚኝ አትመኚኝ እሱን አላውቅም። ብቻ አንድ ነገር ቃል እገባልሻለሁ፣ ሁሌም ቢሆን ከጎንሽ ነኝ። ብታጠፊም ባታጠፊም ልጁ ወይም ልጅቷ አድገው እንድታመሰግኝ ነው የሚያደርጉሽ። ስለዚህ በቃ ስህተት አትስሪ። ወንድምሽም የተረዳሽ ይመስለኛል። ቃል ብችል ደስ ይለኝ ነበረ፣ ግን ደግሞ አልችልም። ይልቅ አሁን በቃ ቶሎ እንሂድ። እሺ። እንዴት ዋልክ ጋሼ? እራት ላቅርብ? አይ ትንሽ ቆያለሁ። እህቴ የት ናት? ውስጥ ናት መሰለኝ። ልጥራልክ? አዎ በጣም ደስ ይላል። እሺ። አንተ በሰላም ነው? ቀኑ ሙሉ ጠፍተሃል እኮ። በሰላም ነው? እንዴት ነሽ እህቴ? አዎ በሰላም ነው። ዛሬ ስራ ቦታ ገባህ እንዴ? አልገባውም። ቀን ሙሉ ከዚህ ጋር ነበርኩኝ። የሆነ ማስጨረስ የነበረባት ነገር ነበር። ቆይ አንተ ግን ምን ቤት ነህ? ቤተሰቦቿስ ምንም አይሉም? ምን ይላሉ እንዴ? ምን ችግር አለው? እያገዝኳት ነው እንጂ እኮ ሌላ ነገር የለም። እኔ ብሆን ግን ቀኑን ሙሉ ከሆነ ሰው ጋር ጠፍቼ ዋልኩት። አንቺማ ሲጀምር እንደዛ አታደርጊ ማለት። እሱንማ በደንብ ታውቂያለሽ። ወንድሜ ግን እባክህ እሺ፣ ፍቅር እንዳይዝ ከዚህ ልጅ ተጠንቀቅ። እንዴ ባለፈው ኤፍራታን አፈቀርኩ ብለህ ታሰርክ። አሁን ደግሞ ከዚህ ጋር እንዴት? እኔ እኮ ፂን ወዳታለሁ አላልኩሽም? አዎ ኤፍራታን ወዳታለሁ፣ አልዋሽም። ግን ደግሞ ለምትወደው ሰው ትቻታለሁ። እና ታዲያ ከዚህ ጋር ቀን ሙሉ እንደሚያዞርህ? ስላሳዘነችን ብቻ ነው እኮ። ይሄን እኮ ነው የምለው። ፍቅር የሚጀምረው ከሀዘኔታ ነው። ተይ በቃ ከዚህ ርዕስ ውጪ የማይመስል ነገር አታውሪ። እንደፈለክ። እኔ ዝም እላለሁ። አዎ ዝም በይ። ወይኔ ጉዴ! አሁን እሺ ምን ላደርግ ነው? ማን ነው ስልኬን ከሳይለንት ያወጣው? እንዴ ስሚ፣ ያንቺ ስልክ ነው የሚጠራው አይደል? ለምንድን ነው ማታነሽ? አንሺ እንጂ። አዎ አንሺ እንጂ የኔ ቆንጆ። አይ የማይታወቅ ቁጥር ነው። ኦኬ እንደዛ ነው። አምጪ በቃ እኔ ላንሳልሽ።